ይቺ ዘረቢ ሴት ነች። ማን ነው እንደዛ የምትዩ? ሰራተኛዋ አድል። አንቺ ከሷ ጋር ምንድን ነው ያያያዘሽ? ለምን አታያትም? ለምን ብዙ ጥፋት እያጠፋች ዝም እንደምትያት አላውቅም። አንቺም እኮ ታጠፊያለሽ። እኔማ ልጅሽ ነኝ። እሷም እኮ ልጄ ናት። አይደለችም፣ የኛ ብቻ እናት ነሽ። ሁሉንም ልጄ ብለሽ ስትቀበይ እኛ ይከፋናል። ከአንቺ ህይወት ጋር ካልተገናኘ ለምን ይከፋሻል? የምታደርገው ነገር ልክ ነው። እናትና አባቱን እንዲፈልግ ማደጎ ቤት ይዘው ሄዳለች። ልጁ ያላሰበውን ነገር እኮ ነው እያሳሰበችው ያለችው። ማሚሙች በጆሮዬ ነው የሰማኋቸው። ካላመንሽኝ ደግሞ ጠይቂያት። ምን? እንዴት አይነት ማፈሪያ ነህ? ቆይ እንዴት ነው የገኔን ልጅ የምትነክሰው? አልገባኝም። ገብቷል። ተጥለህ አንስታ ባሳደገችህ የጣሉውን ፍለጋ ትሄዳለህ? ንግግርሽን አርሚ። ከተጣልኩም ደግሞ እንኳን ተጣልኩ። እንዳንቺ አይነት ሆዳሞች ናቸው ልጆቻቸውን የሚጥሉት። ምን? ምንድነው እንዴት ጥርስ በጥርስ ያደረገሽ? አለመብረሬም አለምክንያቴ ምን ይሆኜ ነው? ምን ተገኘ? ሚስጥር ለእኔ ብቻ የተገለጠ የደስታ ቋጣሪ። ማን ደስታውን ያካፍልሃል ብለህ ነው? አሁን ግን ሁሉም ያሰብኳቸው ነገሮች የሚሳኩልኝ ይመስለኛል። ይመችሽ። ለምን ግን እኔን ለብቻዬ እራት አትጋብዘኝም? እንደ ትልቅ ነገር ቆጥረህ ሆኖ እንደዚህ ቋጣሪ ሆንከው? ደሞዝ ካልከፈልኩ ብለሽ የምታወሪው ባለቤቷ አንቺ። እኔ ከየት አመጣለሁ ብለሽ ነው? የምትሰራውስ? ይኸውልሽ እኔ ወጣት ከዚህ በኋላ አገባለሁ፣ ወልዳለሁ። ስለዚህ የራሴን ነገር መያዝ አለብኝ። እና አጠራቅመህ ነው እንደምታገባው? አዎ። የማፍረ መስሎሽ ነው? በአሁን ሰዓት በዚህ ኑሮ ውድነት እዚህ ሀገር ላይ ባጠራቅምስ? እንዲህማ አትበል። ካለው ተጠግተክ። ማንን ተጠገው? ማሚን ነው። ሰይጣን። እኮ አንተ ሌላ ልታገባ እና ያለና አክስቴ እንኳን ደህና መጣሽ። ይብላኝ ላንቺ ነስ መጣሁ። ለምን ይበላሻል? ቆይ እኔ ላንቺ ክፉ ነኝ እንዴ? በጣም እንጂ እህቴ ሆደ ቡቡ ባትሆንማ አቀያይመሽ ነበር። አይ የሰው ልጅ በቃ ምስጋና አያውቅም አይደል? ቆይ ለምን ደግሞ አመሰግንሽ? እስኪ ንገሪኝ። ይቅርታ እንድታረግልሽ እንዴት ስለምናት እንደነበረ ብታይ። መቼም ከመሬት ተነስታ ይቅርታ ያደረገችልሽ መስሎሽ ነው? አንቺ እኮ መደራደሪያ ሰጠሽኝ። እሱማ ተይው፣ ጮማ የሆነ ወሬ ያለ ልንገርሽ። እሺ ምንድን ነው? ይኸውልሽ እድልና ቢኒ ሳሎን ሆነው ሲያወሩ የሰሙትን ብነግርሽ አታምኚኝም። ምንድን ነው? ቤተሰቡ እኛ ካደግንበት ማደጎ ቤት ሊያጣሩ ሄደዋል። አክስቴ አክስቴ፣ ይኸውልሽ እንደ አክስቴ አክስቴ አይዞሽ። የፈለግሽው ህይወቴ ልታበላሽ ነው እንዴ? ንገሪኝ። ምንድን ነው የምትይኝ? የጀመርሽው ነገር ለገኒም ሆነ ለቢኒ አይጠቅማቸውም። ቆይ ራሴን ለመከላከል የግድ መሳሪያ ይዤ መዞር አለብኝ እንዴ? ቆይ ለምን እየተፈራረቃችሁ አስሬ መታችሁ ብታንቁኝ? ሜላት አሁን ላይ በሚያሳዝን ሁኔታ ራስ ወዳድ ከመሆኑ የተነሳ የቢንያምን ህይወት አደጋ ላይ እየጣለችው ትገኛለች። እድልን ወደ አዘቅት ለመክተትም ከገነት ጋር ለማጣላት እየሄደችበት ያለው ርቀት እጅግ በጣም ልብ የሚሰብር ነው። ሮማንም ከሜላት ጋር መተባበሯን ቀጥላለች። ጉዳቸው እንዳይወጣባቸው ሁለታቸውም አንድ ላይ ህብረት ፈጥረው እድልንና ቢንያምን አዘቅት ውስጥ ከተው በገነት ልብ ውስጥ ትልቅ ጠባሳ ጥለው ገነትንና ቢንያምን እድልን አጣልተው እነሱ እዛ ቤት የሚፈልጉትን ነገር ማሳካት ፈልገዋል። ታዲያ አሁን ላይ እንግዲህ ትናንትና እንደምታስታውሱት ባለፈው ክፍል ላይ ገነት ቢንያምን ከማደጎ አምጥታ ብታሳድገውም እንደ ልጅ ነው የምታየው። ታዲያ እንደ ልጅ እያየችው ባለችበት ቅጽበት ነበረ እድል ቢንያምን ቤተሰቦችን ማግኘት አለብህ ብላ ማደጎውን እናጣራና የት ቦታ እንደሆነ እንዲያጣሩ ተነጋግረው ጨርሷል። ዳሩ ግን ደግሞ ገነት ወደ ውጭ ወጣ ስትልላት ሮማን ተከታትላ መታ እድልን አንገቷን አንቃ ይዛ ምን ለማድረግ እየሞከርሽ ነው ትላታለች። እኔ ምንም ለማድረግ አልሞከርኩኝም እያለችም እድል ስትከራከራት ነበር። ነገር ግን ቢንያም በር ላይ ተጠግቶ እያዳመጣቸው ነበር። ምን አደረግኩኝ ስትላትም ስለ ልጁ ምን እያደረግሽ ነው እያለችም ጥያቄዋን አቅርባለች። ታዲያ ልጁ ልጄ ነው ስትል ስለሰማት ብቻ ገብቶ ምንድን ነው ይላታል።
ምንም አይደለም ብላ ተርበትብታ ሮማን ጥላት ትወጣለች። ነገር ግን ለእድል አሁን ላይ ትልቅ እንቅፋት እየሆነባት እንደሆነ ቢኒ ስለተሰማው ውጭ ላይ አውጥቶ ሊያወራት ፈልጓል። እድል የገኒ ልጅ እንደሆነች እሷ ብታውቅም ገኒ ደግሞ በፍጹም አታውቅም ይሄንን ነገር ግን አሁን እድል ከራሷ ይልቅ ሌሎችን ማስቀደም የምትወደዋ ቀና ልብ ያላት እድል ቢኒያም ቤተሰቦቹን እንዲያገኝ የማደጎ ቦታውን ፍለጋ ጀምረዋል። ታዲያ ማደጎ ቦታውን ፍለጋ ሲጀምሩ ማንም አያውቅም ነበረና ሂደው ሲፈልጉ ውለውም ቦታ እንደቀየሩ ተነግሯቸው ወደ ቤት ተመልሰዋል። ወደ ቤት ሲመለሱ ግን ነገረኛዋና ተንከሲሷ በር ላይ ቁማ የሚያወርዱት ነገር በሙሉ እየሰማች ነበረ። ታዲያ ይህንን እየሰማች የነበረችው ሜላት እነሱ እያወሩ የነበሩትን ነገር በሙሉ ልቅም አድርጋ በጆሮዋ ሴብ አድርጋለች። እድል መልካም ስለሆነች ለቢኒያም ማደጎ ቦታው የት እንደተቀየረ በደንብ አድርገን አጣርተን ቤተሰቦችን ማግኘት አለብህ እያለችም ስትጠይቀው ነበር። ቢኒም እኔ እንጃ የማገኛቸው አይመስለኝም፣ ቦታ ከቀየሩ ማንን እንጠይቃለን እያለም እየጠየቃት ነበር። ታዲያ ይህን ነገር እንዴት አድርገው ማስተካከል እንዳለባቸው ሲያወሩና ሲጫወቱ ከቆዩ በኋላ ወይዘሪት ሜላት እንዲህ አይነት ጮማ ወሬ ካገኘች ለገነት ሩጣ መንገድ ነውና የሚታያት። ቀደሙንም ግን አንድ ነገር ለመጠቀም ፈልጋለች። እሱም ቢኒያምን የራሷ ለማድረግ ይህንን ዘዴ ተጠቅማ አሁን ላይ ቢኒያምን ወደ ራሷ መሳብ ነው የፈለገችው። ቢኒያም ውጭ ላይ ወጥቶ ተመልሶ እስኪገባ ድረስ ቁማ ጠበቀችው። በደስታ እየዘለለችና ፊቷ ላይ ደስታ ይነበብ ነበር። ታዲያ ቢኒያም ምንድነው እንደዚህ የሚያፍለቀልቅሽ ይላታል። ምንም ደስ የሚል ነገር አግኝቼ እንኳን ደስ አለሽም እያለም ለሆነ ነገር ልነግር ፈልጌ ነው እያለች ስትቆጥብበት ምንድነው ደስታ ብርቆ የሆንሽብኝ ንገሪኝ ከነገርሽኝ ይላታል። ልነግርህ ነበር ግን እራት ውጭ አትጋብዘኝም ትለዋለች። በፍጹም አልጋብዝሽም፣ እኔ እኮ ባለስራ አይደለሁም። ስለዚህ አንቺ ነሽ ወርቅሽን ሽጠሽ ገንዘብ ያገኘሽው፣ እንደገና ደግሞ ለሰራተኛ ደሞዝ ልክፈልም ስትይ የነበረው አንቺ ነሽም ይላታል። በዚህ ሰዓት ታዲያ ምን ችግር አለው አንተ ተጠግተህ እየኖርክ አይደለ እንዴ? ስለዚህ ማንን የተጠጋሁት ብሎ በንዴትም ሲጠይቃት ገኔን ነው የተጠጋው። ስለዚህ ተጠግቶ የሚኖር ሰው ደግሞ ገንዘብ አይቸግረው ብዬ ነው ይላታል። ሰይጣን ብሎ ቢኒያምም ላለመሳሳት በሩን ከፍቶ ወደ ውስጥ ይገባል። ነገር ግን ደግሞ ቆይ ያገኛሉ የሚል የጥላቻ ንግግሯን ተናግራ ሜላት ወደ ውስጥ ስትገባ ያገኘችው ሮማንን ነበረ። ሮማን ሁል ጊዜም ቢሆን እህቷ ይቅርታ እንድታደርግላት እየዞረች አብራ መከተልን ልማዱ አድርጓለች። እባክሽን አትምጭብኝ ብላ ገኒ ብታባረራትም በእህትነት ለስለስ ባለ ቃሎች እያወራቻት ይቅርታ እንድታደርግላት አድርጋታለች። ነገር ግን ደግሞ ይህን ነገር ያደረገችው ሆን ብላ ከሜላት ጋር ህብረት ፈጥረው እድልን ከዛ ቤት አስወጥተው ነገሮቹን ሁሉ ዝብርቅርቅ ለማድረግ እንዲያመቻቸው ነበር። አሁን እየተሳካላቸው ያሉ ይመስላሉ። ታዲያ ይህንን ነገር ለሮማን ልትነግራት የፈለገችው ሜላት ነይ እስኪ የሆነ ነገር ልንገርሽ የተፈጠረው ነገር ትላታለች። ምንድን ነው ብላም ስትጠይቃት ማደጎ ቤት የመጣበትን ቦታ እየፈለጉ እንደሆነ ታውቂያለሽ ወይ ትላታለች። ሮማን በድንጋጤ በትነት ልትሞት ትንሽ ነበር የቀራት። ትንሽ ከተረጋጋች በኋላ ቀጥታ ወደ እድል ነበር ያመራችው። መቼም ሁል ጊዜም ቢሆን የሆነ ነገር ሲመጣ የእድልን አንገት ማነቅ ሁሉም ይቀነዋል። ሂዳም አንገቷን ታንቃታለች። እድል ምን አጠፋውኝ ምን በደልኩኝ ስትልም ጥያቄ ታቀርብላታለች። ነገር ግን ሮማን ልትለቃት አልቻለችም። ምን ልታደርጊ እንደወሰንሽ ልትነግሪኝ ትችያለሽ? ለምንድን ነው ከእናቱ ልታርቂ የምትፈልጊው? አርፈሽ የማትቀመጭ ከሆነ ሌላ መዘዝ ይመጣብሻል ብላ ልታስፈራራት ሞከረች። እድል ቢላ አንስታ ልታስፈራራት ብትሞክርም ሮማን ግን ቅስስም አላላትም። ነገር ብርቋ ያልሆነችው ሮማን አሁን ላይ እንኳን ቢላ አይደለም ሌላ ነገር ቢነሳም ምንም አይመስላትም። ይህንን የተመለከተችው እድል ቢላዋን ቁጭ አድርጋ ምን ማድረግ ይሻለኛል ሳትልም አልቀረችም። በሌላ በኩል ቢኒያም አሁን ጭንቀት ውስጥ ነው። ምክንያቱም ይሄንን ነገር ገኒ ከሰማች በጣም እንደምትጠላውና እድልን ከዛ ቤት እንዳታስወጣበት ስጋት አድሮባታል። ምክንያቱም እድል ይህን ነገር እንደጠነሰሰችው ገነት ካወቀች ልጅን ታሳጣኛለች ብላ እድልን ከዛ ቤት ታስወጣታለች። ነገር ግን ደግሞ እድል ገነት እናቷ እንደሆነች ታውቃለች። ገኒ ግን እናቷ እንደሆነችም በፍጹም አታውቅም። ልጇ እንደሆነች ስለማታውቅ ብቻ እድልን ካስወጣቻት ነገሮች ሁሉ ሊበለሻሹ ይችላሉ ብሎ ስለሚያስብ ነው። እና ይህን ነገር እንዴት አድርገው መወጣት እንዳለባቸው ግራ ተጋብቷል። ግራ የተጋባው ቢኒያምም ሮማንን ማስጠንቀቂያ ቢሰጣትም ሮማን ግን አርፈ ካልተቀመጥ እኔ መናገሬን አላተውም፣ ነገር ግን አርፈ ተቀመጥ ብላ ማስጠንቀቂያም ሰጥተዋለች። እሱም አመሰግናለሁ ብሎ ጥሏትም ሊሄድ ሲል ግን እንዴት አንተ ምን አይነት ከሃዲ ነህ ትለዋለች። እንዴት እዚህ ጋር ከማደጎ ላይ ወድቀ አንስታ ባሳደገች ይሄን ነገር ታደርጋለህ ስትለው እንዳንቺ አይነት ሆዳም ሰዎች ናቸው ልጆቻቸውን የሚጥሉት ብሎ ጠቅ የሚያደርግ ነገር ተናግሮታል። ሮማን ልጇን እንደጣለችውና ሆዳም እንደሆነችም በግልጽ አንቺ ነሽ ባይላትም ግን አሁን ላይ ምላሹ ለእሷ የተነገረ ያክል እስኪሰማት ድረስ አጥንቷ ስር ድረስ ደርሶ ተሰምቷታል።
ወይዘሪቷ ሜላት ደግሞ አሁን ላይ እሳቱ ስለተቀጣጠለላት እፍ እያለች ማንደድን ፍላጎቷ አድርገዋለች። ስለዚህ ይህንን የተቀጣጠለውን እሳት በደንብ አድርጋ አንድዳ ቤቱን በሙሉ ማንደድ ነው የፈለገችው። በተለይ ደግሞ እድልና ቢኒያም ተለያይተው ቢኒያም የራሷ ከሆነላት ደስታዋ እጅግ ሙሉ እንደሚሆን ስለምታስብ ብቻ አሁን ላይ እያደረገችው ያለውን ድርጊት በደፈነው ዝም ብላ እየተጓዘችበት ነው። ግን ቢኒያምን እንደሚያሳጣት በፍጹም አላወቀችም። ቢኒያም ለእድል ያለው ፍቅር እጅግ በጣም ለየት ያለ ስለሆነ ይህንን ፍቅሯን ደግሞ በፍጹም ሊተው አይችልም። እሷ ግን ይሆንልኛል ይሳካልኛል ብላ ነገር መጎርጎሩን ተያይዘዋለች። ነገር መጎርጎሩን ብትያያዘውም ግን አሁን ላይ ገነት ልትሰማት ወይስ ላትሰማት ትችላለች የሚለው ነገር በጣም አሳሳቢ ነው። ሳሎን ላይ ገነት ቁጭ ብላ መጽሐፍ እያነበበች በነበረችበት ቅጽበት ገብታ ያቺ ዘረቢ ሴት ሂዳ ነው ብላ ትላታለች። ገነት ደንገጥ ብላ ማንን ነው ዘረቢስ የምትዩ ትላታለች። ሰራተኛዋ እድል ናታ ትላታለች። እማዬ አንቺ ምን እንደምትል ስለማታውቂ ነው፣ ብነግርሽ በጣም ነው የምትደነግጩ ትላታለች። እኮ ምንድን ነው ንገሪኝ፣ ለምንስ እንደዚህ ታያታለሽ? ቆይ ግን አንቺ ምን አድርጋሽ ነው እንዲህ የጠላሻት? እያለችም ጥያቄ ታቀርብላታለች። ጥያቄዋን ግን የመለሰችው እጅግ በጣም በሚያስደነግጥና ልብ በሚሰብር ሁኔታ ነበረ። ቢኒያም ማደጎ ቤት ሂዶ ወላጆቹን ፍለጋ ላይ ነው። ይህን እንዲሆን ደግሞ ያደረገችው እድል ናት። ቁጭ ብለው ሲያወሩ በጆሮዬ ሰምቻለሁ ብላ ለገነት ትነግራታለች። ገነት በዚህ ሰዓት ልቧ እጅግ በጣም ሲሰበር ለራሷ ይታወቃታል። ደንግጣ ምን የኔ ልጅ ነው ይህን ያደረገው እያለች ነው። ታዲያ ግን አሁን እውነት እንደተባለው ገነት ይህን ነገር ስለሰማች እድልን ከዛ ቤት ታስወጣት ይሆን ወይስ ደግሞ እንደስከ ዛሬው ሜላትን አንቺ ወረኛ ብላ አፏን ብላ ታስይዛት ይሆን? ቢኒያምስ ወደፊት ቤተሰቦቹን የመፈለጉን ሁኔታ ይቀጥልበት ይሆን ወይስ ገነትን እንዳይከፋት ብሎ ያቋርጠው ይሆን? ቢፈልግም ግን ተስፋ የሌለው ነገር ነው። ምክንያቱም እዚህ ጋር ያለችው ሮማን እናቱ ነች። እናቱ ደግሞ የክፋትን ጥግ እያሳየችው ስለሆነ እናቴ ባትሆን ትሻላለች ብሎ እንዲያስብ የምታደርገው ሴት እስከሆነች ድረስ ባይፈልጋትም ለሱ የሚጎድልበት ነገር የለም። ግን ደግሞ የዙሮ ዙሮ ገኒ ልጇን ብታገኝና እድልም ደግሞ እናትነቷን ብታውቅና ከዛ ቤት ሰላም ቢሰፍንላት እድል ህይወቷን በአማረ ሁኔታ ትምህርቷንም እንድትማር እንግዲህ እናት ከሆነች ትምህርቷን በደንብ እንድታስተምራት አሁን ላይ እየተጣላቻትና መከራዋን እያሰቃየችው እያበዛችሁ ያለችው ሜላት በኋላ ላይ ልጅ መሆኗን ስታውቅ የእሷ መድረሻ የት ይሆን የሚለው የሁሉም ተከታታይ አሳሳቢ ሁኔታ ነው። እስኪ እናንተ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ቢኒያም ወደፊት የማን ይሆን ነገሮች እንዳይሰሙበት ሲል ከሜላት ጋር ይቀጥል ይሆን ወይስ ደግሞ ከእድል ጋር ጉዞውን አድርጎ ቤተሰቦቹን ለማግኘት አሁንም ድጋሚ የማደጎውን ነገር ለመፈልፈል ይዞር ይሆን? ገነትስ ይሄን እውነት አውቃ ለቢኒያም ያላት አመለካከት ምን አይነት አመለካከት ይሆን? በቀጣይ ክፍሉ ግን ገነት ቢኒያምን ምን ትለው ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ እስከዛው ጤና ይስጥልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ እንድትሆኑ ላለው ሀሳብ አስተያየታችሁን ኮሜንት ላይ ያስፍሩልኝ። ሰላም